አጠገባችን ያሉን ሰዎች በምን እንደምናጣቸው ታውቃላችሁ? በዙሪያችን አጠገባችን ያሉን ሰዎች በምን እንደምናጣቸው ታውቃላችሁ? ከልክ በላይ እንክብካቤ ስንሰጣቸው፣ ከልክ በላይ እነሱን ስንወዳቸው፣ ስናከብራቸው፣ ምን ላርጋችሁ ስንላቸው በዛ ምክንያት እናጣቸዋል። እንዴት ልትሉ ትችላላችሁ? እንዴት ጥሩ ነገር ነው። ከልክ በላይ ሰውን መውደድ፣ ከራስ በላይ ሰውን መውደድ፣ እውነት ነው የምላችሁ ታጧቸዋላችሁ። ራሳቸውን ውደዱ። ከልክ በላይ ሰውን አትውደዱ። እናማ ከልክ በላይ እናንተ ስትወዷቸው እነሱ ምን ብለው እንደሚያስቡ ታውቃላችሁ? እናንተ መሄጃ የሌላችሁ ምንም በቃ ከነሱ ውጭ ሰው የማታውቁ ከነሱ ውጭ መሄጃ ምንም አይነት የምታውቁት ነገር የሌላችሁ ነው የሚመስላቸው። ከልክ በላይ ስትወዷቸው በቃ ከዛ መበደል ይጀምራሉ እናንተ ግን መናገር አትፈልጉም። ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ። በቃ በተለያየ ነገር ብዙ ነገር ታያላችሁ። ግን እነዛን ሰው ላለማጣት ብላችሁ ጸጥ ነው የምትሉት፣ እንዲያታጧቸው ማለት ነው። ትዳርም ሊሆን ይችላል። እሱ እንደፈለገ እየጨፈረባችሁ እየዘፈነባችሁ ማለት እንደፈለገ እየተመናጨቀባችሁ፣ እናንተ ግን እሱን ላለማጣት ዝም ትላላችሁ። እሱ እንዳይጎዳ ብላችሁ የራሳችሁ ብዙ ጉዳት እያለባችሁ ራሳችሁን ከማከም ይልቅንስ የሱን በቃ ምን ልበላችሁ እሱን ነው የምትጠብቁት። ራሳችሁን ትታችሁ ከራሳችሁ በላይ ያስበልጣችሁ እሱን ነው የምትጠብቁት። ትዳር ዓለም ውስጥ ወይ ፍቅር ዓለም ውስጥ ስትሆኑ ግን ያ ሰው ደግማችሁ እንዳትነሱ ስብር አድርጓችሁ ነው ለመጨረሻ ጊዜ የሚሄደው። ስብር አድርጓችሁ እናማ ራስን መውደድ ይሻላል ብዬ ነው የማስበው። እኔ መቼም እንደራሴ ራስን መውደድ ይሻላል እንዴ። ሰውን ስንቀርብም ሆነ ሰውን ስናቀርብ በቃ በልክ እናቅርብ፣ በልክ እንውደድ። የአንዳንዶቻችን ውዴታ ከልክ ያለፈ ነው በጣም እንዲያናጣችሁ በሚል ፍራቻ። ትዳር በእንትን አይደለም ሲጀመር። ትዳር እናንተ ብታከብሩት ብትወዱትም እሱ የማያከብራችሁ የማይወዳችሁ ቦታ የማይኖረው ለእናንተ ከሆነ የሆነ ሰዓት የሆነ ጊዜ የሆነ ሰዓት ፌል ያደርጋል። እናንተ ምን ያህል ብትጠነቀቁ። እንዲሁም ያ ነገር እሱን አጣዋለሁ ብለሽ ወይ እሷን አጣታለሁ ብለህ አስበህ መናገር አለብህ ቦታ ላይ ሳትናገር ቀርተህ ወይ መናገር አለብሽ ቦታ ላይ ሳትናገሪ ቀርተሽ እሷን እንዳላጣት እሱን እንዳላጣው በሚል ፍራቻ ማለት ነው። ግን ያንን ሰው ታጣውታላችሁ። ይሄ የምናገራት እኮ እሷን አጣታለሁ፣ ትቀየመኛለች፣ እንለያይ ትለኛለች፣ ጓደኝነታችን ያቆማል ወይ ቤተሰብነታችን ያቆማል። እናማ ይሄን ነገር መናገር የለብኝም በቃ ዝም ልበል እንዳይከፋቸው፣ ጓደኛዬ እንዳይከፋው፣ ወይ ሚስቴ ወይ ባሌ እንዳይከፋው ብላችሁ ጸጥ የምትሉ ሰዎች ግን እመኑ ከማጣቻችሁም ከክብራችሁም ነው የምታጡት። ክብራችሁንም ታጣላችሁ። ክብራችሁንም ማጣታችሁ፣ ሰውየውንም ማጣችሁ፣ ሴትዮዋንም ማጣችሁ። ሚስት ምን ልኮን ትችላለች፣ ታጧታላችሁ። ግን መናገር መገሰጥ አለባችሁ ቦታ ላይ ያንን ሰው እንዳላጣው ብላችሁ ዝም ማለት ተገቢ አይደለም። መናገር አለባችሁ ቦታ ላይ በጥቅሉ ተናገሩ። መተው አለባችሁ ቦታ ላይ ተው እንጂ ገና እሱን አጣዋለሁ እሷን አጣታለሁ ጓደኛዬ አሁን ይሄን ብናገራት ትቀየመኛለች። እንደውም ስትናገር ያ ነው ትክክለኛ ጓደኛም እኮ ነሽ፣ ትክክለኛ ሚስትም እኮ ነው፣ ትክክለኛ ባል የሚሆንሽ ስትናገሪ ነው። መናገር አለብሽ ቦታ ላይ መናገር ግድ ነው እንጂ እንዳላጣቸው በሚል ፍራቻ ከመጠን በላይ እናንተን እንትን ስትሏቸው፣ እነዛ ሰዎች ግን ምን እንደሚያስቡ ታውቃላችሁ? እናንተ ከነሱ ውጭ ሰው እንደማታውቁ መሄድ እንደማትችሉ አርገው በደንብ ያረጉና ሰባብረው ይለቋቸዋል። በቃ ሰባብረው ይለቋቸዋል። እመኑ፣ ሰባብረው ይለቋቸዋል። እናማ መናገር አለብን ቦታ ላይ እንናገር፣ መወሰን አለብን ቦታ ላይ እንወስን፣ ጥሩ መሆን አለብን ቦታ ላይ ጥሩ እንሆን፣ መጥፎ መሆን አለብን ቦታ ላይ መጥፎ እንሆን።
ግን ሰውን ከራሳችሁ በላይ እንዳይቀየመኝ እንደው እሷ ተተቀየመችኝ እንደው እሱ እኮ እንዳይቀየመኝ ብዬ ነው በቃ እኔን ይክፋኝ እኔ ዝም ልበላ። እናንተ ምንጊዜም ቢሆን እንደምላችሁ እናንተን መጥላት የፈለገ ሰው ስበብ ያጣ። እናንተን መውደድ የፈለገ ሰው ብትናገሩት ይወዳችኋል። እናንተን መውደድ የሚፈልግ ሰው ከነ ማንነታችሁ ነው የሚወዳችሁ። በቃ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ፍቅረኛ ምናምን የሚባል ሊሆን ይችላል። ብቻ እናንተን መውደድና ማክበር የሚፈልግ ሰው ከነ ማንነታችሁ ነው የሚያከብራችሁ። ግን እናንተ በቃ እከሌ ዘመዴ ስለሆነ እከሌ የወደፊቱ ባሌ ስለሆነ ወይ አብራችሁ ሁናችሁ እከሌ ሚስቴ ስለሆነች ምናምን ብላችሁ እሱን ላለማጣት እሷን ላለማጣት ክብራችሁን የሚነካ ነገር ሁሉ ስትነገሩ ዝም የምትሉ ሰዎች ክብራችሁንም አጥታችሁ ኋላ ላይ አስቡ ቁማችሁ። እመኑኝ ወላሂ ነው የምላችሁ። ክብራችሁንም አጣችሁ፣ ማንነታችሁንም አጣችሁ፣ ሰውየውንም አጣችሁ ነው የምትቀሩት። እናማ ተናገሩ። መናገር አለባችሁ ቦታ ላይ ተናገሩ። ለምን ከማንነታችሁም ተክብራችሁም ለምን ታጣላችሁ? መውደድ እናንተ መውደድ የፈለገ ሰው በቃ ይወዳችኋል። ብትናገሩትም ይወዳችኋል። እናንተ መጥላት የፈለገ ሰው ደግሞ ልንገራችሁ፣ ወርቅ ጎዝጉዛችሁ ወርቅ ብታለብሱት እናንተ ተመጥላት ወደ ኋላ አይልም። በቃ እናንተ መጥላት የፈለገ ሰው ይጣላችኋል። እናንተ መውደድ የፈለገ ሰው ደግሞ ይወዳችኋል። ከነ ማንነታችሁ ከነ ምንነታችሁ ይወዳችኋል። እና እነሱን ላለማጣት ስትሉ ክብራችሁን አትጡ። ማንኛውም ሰው ሊሆን ይችላል፣ ቤተሰብን ያክል ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ባል፣ ትዳር ምናምን ምንም ሊሆን ይችላል። ምንም ሊሆን ይችላል። ከራሳችሁ በላይ ግን ማንም የሚበልጥ ሰው የለም። እመኑኝ፣ ማንም አይበልጥም አልኳችሁ። ማንም ከራሳችሁ በላይ ማንም አይበልጥም። እናንተም መውደድ የፈለገ ሰው ይወዳችኋል። እናንተም መጥራት የፈለገ ሰው ይጠላችኋል። ሰው እንዳይጠላን ብላችሁ የምትጨነቁ ሰው ይሰራላችሁ ነው። እረ ይሄን ብናገር እኮ እንደች ጓደኛዬን አጣታለሁ፣ በቃ ይሄን እኮ ባረጋት በቃ ታሁን ወዲያ እንነጋገርም እና ዝም ልበል። እኮርስ መናገር መሰዳደብ መረካከስ ጥሩ አይደለም፣ መከባበር ጥሩ ነው። ግን አንዳንድ ሰዎች ደግሞ አሉ እየበደሏችሁ እየተናገሯችሁ የተለያየ ነገር እያረጓችሁ ዝም ስትሏቸው ጢባ የሚጫወቱባችሁ ሰዎች አላችሁ። ከነሱ ውጭ መሄድ እንደማትችሉ፣ ከነሱ ውጭ መንቀሳቀስ እንደማትችሉ፣ እነሱ ሀታ እስትንፋሳቸው እንደሆኑ አድርገው የሚያስቡ ዴናዝ ሞልተዋል። ዴነዞች ማለት ነው ሞልተዋል ብዙ ሰዎች። እኔ ስለደረሰብኝ ነው። ይሁን ሰዓት ማለት ነው ሆነ ቦታ ላይ የሆነ ላይ ነበረና ብዙ ጊዜ ትናገራለች እና ከቤት የዛን ሰዓት ከቤተሰቦች ርቄ ነው የምኖር። ቤተሰቦች በቅርብ የሉም። በቃ እንደዚህ አንዳንድ ሰዓት አለ አይደለ ሲያማችሁ ሲደክማችሁ የኔ ብላችሁ የምታዋዩ ሰው አለ አይደለ እንደዛ ነገር ማለት ነው። እኔ በነገራችን ላይ የኔ ምለው የለኝም አልহামዱሊላህ አላህ አለኝ። ብቻ ግን ቢሆንም የሆነ በቃ ሲያማይ ሲደክመኝ ምናምን ብላችሁ የምታስቡን ነገር አለ አይደለ እንደዛ ብዬ ዝም አልኩኝ። ከዛ ተቀንቀን እየጨመረች ስትሄድ ከዛ መጨረሻ ላይ ማለት ነው ምን ብላ እንዳስበች አይምሮዋን ምን ብላ እንዳሳመነኝ ታውቃላችሁ? ከሷ ውጭ ሰው እንደማላቅ አድርጋ አመነች ማለት ነው። ከዛ ከቤተሰብ ስለራኩኝ ማለት ነው ከሷ ውጭ ሌላ ሰው እንደማላቅ ሌላ ሰው እንደማልቀርብ ጢባ ልትጫወት ማለት ነው። እንዴ ላይ ወግጅ ካልኩና አሰላማት ሀቢብቴ ተጣጣብን። አጠበች ከዛ ተራራቅን። አስቡት። ግን ከዛ በፊት ያሳለፍኳቸውን ቁስሎች በቃ እንዳይከፋት ብዬ መናገር እየፈለኩኝ እንዳይከፋት እሷን ላለማጣት ብዬ ዝም ስል የነበረው አሁን ነው የሚያቃጥለኝ። እሷን ማጣቴ ላይ ቀር ለምን በተናገርኳት በሚል ማለት ነው። እና ሰውን አጣዋለሁ ብላችሁ የሆነ እናንተን የሚነካችሁን ነገር እናንተ ጋር የሆነ ነገር ሲደርስባችሁ ዝም አትበሉ። እጡት እንዴ እሱ ፈጣሪ ነው እንዴ? እሷ ፈጣሪ ነች እንዴ? ፈጣሪ አይደለችም። የፈጠራችሁ ፈጣሪ አለን። በቃ
ምንም አንሆንም። እና በዛ ምንድን ተማርኩ መሰላችሁ ምን ያህል እንዳትቀየም ብላችሁ ብትጠነቀቁም እናንተ መጥላት የፈለገ ሰው ወላሂ ይጠላችኋል። እናንተ መውደድ የፈለገ ሰው ደግሞ ይወዳችኋል በሆነ ነገር። እናንተ መውደድ በእርግጥ ሰው የሚወደደው የሚጠላው በገዛ ጸባው ነው። ግን ቢሆንም አንዳንድ ሰዎች የማይገባቸው ደናቁርት ደነዞች አሉ። የእናንተን ክብር በቃ እናንተ ዝቅ ስትሉ እነሱ ጋር የሆነ እንትን ስትሉ እንትን ብለው የሚያስቡ ሰዎች አሉ። ላ ወላ እንደነዛ ያሉትን አውልቃችሁ ጣሏቸው። ምንም አይሰሩላችሁም እንዴ! ምንም አይሰሩላችሁም። እመኑኝ፣ ምንም አይሰሩላችሁም። እንደነዛ ያሉ ሰዎችን እመኑኝ፣ ምንም አይሰሩላችሁም። እዛው ራሳቸውን ችለው እዛው እንዴ! እናንተ ምን አለባችሁ? በቃ አላችሁ እኮ አላህ አይደለ የፈጠረን አንድ አላህ አይደለ? አንድ አላህ አለን። ያ ማለት ሰው ከሰው ነው። ግን አንዳንድ ሰዎች ደግሞ ይህን ብላችሁ ስትቀርቧቸው፣ እነሱን ስታከብሯቸው፣ ስትጠጓቸው ምናምን እናንተ መሄጃ የሌላችሁ ምንም መንቀሳቀስ የማችሉ የሚመስላቸው ሰው ያሉ ላ ወላ እንደነዛ ያሉትን ማውልቃችሁ ለቀዋቸው። ምንም አይሰሩም፣ ይሄዱ። ከመሄዳቸውም ስለማይዘሉ ይሄዱ። እናንተ በክብራችሁ አልፋችሁ ተቀመጡ። እናማ እወዳችኋለሁኝ። ይሄ ቪዲዮ ተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ባይ ባይ።